ማን ሰውና አፈር ጥንታዊ ወዳጆች። ፈጣሪ የሰውን ልጅ ከአፈር አበጀው ይባላል። ሰው ደግሞ በምላሹ አፈርን ወደ ሕይወት ቀየረው። ይህ ታሪክ የሸክላ ታሪክ ብቻ አይደለም። ይህ ታሪክ የሰው ልጅ ከምድር ጋር ያደረገው የመጀመሪያው ቃል ኪዳን ታሪክ ነው። እንደዚህ አፈር በልተን አፈር ውስጥ በአፈር ይመልሳልና ከሺህ ዓመታት በፊት የሰው ልጅ እሳት ማቀጣጠልን ሲማር አብሮት የተማረው ሌላ ጥበብም ነበር። አፈርን አብኩቶ በእሳት አብስሎ ለኑሮ የሚሆን ዕቃን መስራት። ከጥንታዊቷ ኢትዮጵያ እስከ አክሱም ስልጣኔ፣ ከላሊበላ ቋጥኞች ስር እስከ ገጠራማው የሀገራችን ክፍል የሸክላ ጥበብ የህልውናችን ምስክር ሆኖ ቆይቷል። ዛሬም አለ። ነገር ግን ከዚህ ውብ ታሪክና በተዋበው ጀበና በስተጀርባ በየቀኑ ከጭቃ ጋር የሚታገሉ፣ እጆቻቸው የሻከሩ፣ ጀርባቸው የጎበጠ፣ ስማቸው በመልካም የማይጠራ የጥበብ ጀግኖች አሉ። ዛሬ የምናየው ይህንን ውብ ቅርጽ ብቻ አይደለም። ዛሬ የምናየው በአፈር ውስጥ የተቀበረውን የእነዚህን እናቶች ላብ፣ እንባና ተስፋ ነው። ወፎች የቀኑን መንጋት ሲያበስሩ፣ ፀሐይ በተራራው አናት ላይ ለመዝለቅ ስታኮበኩብ፣ ቁርስ መቅመስ እንኳን ሳያምራቸው ጉዟቸውን ይጀምራሉ። መንገዱ ወደ ገበያ አይደለም፣ ወደ ሥራ ቦታም አይደለም። ጉዞው ወደ ሕይወት ምንጭ፣ ወደ አፈር ፍለጋ ነው። የሸክላ አፈር ልክ እንደ ወርቅ ነው፣ በቀላሉ የማይገኝ የተለየ ማዕድን፣ የተለየ ተፈጥሮ ያለው ውድ አፈር ነው። ija kanaan ilaalama lafa hin beekamu alamoyaan jechuudha ittiin hojjetu hin beeka lafti kun suphee qaba jedha hin ilaalama irra keessa ilaalamee kaa'amee gadi qotama mitirii tokko yookaan mitirii tokko walakkaatti argattu inni argattu inni irra keessaa inni jedhu galee isa irra keessaa inni irra keessaa suni baalteenyaa irra keessaa tokkoffaadhama inni lammaffaadhama inni lammaffaa sun haramee irraa gatama hanga sadaffaatti jechuudha. Inni jalee sun naqee adii wayii argattanii harka keessanitti laafuuf hin beekamu. ይህንን ወርቅ ለማግኘት ቢያንስ የ2 ሰዓታት እጅግ አድካሚ መንገድ በእግር መጓዝ የግድ ይላል። መንገዱ ረጅም ነው። አቀበቱ ይፈትናል። ቁልቁለቱ ጉልበትን ያብረከርካል። ለደህንነት ስጋት የሆነው ጫካ ደግሞ ሌላው ፈተና ነው። አራዊት ያደፈጡበት፣ አደጋ ያረበበበት፣ ዱር ውስጥ ብቻቸውን መሄድ እየፈሩ ግን ደግሞ የልጆቻቸው ረሃብ ከፍርሃታቸው በልጦባቸው ይጓዛሉ። አሁን የሚፈለገው የአፈር አይነት ተገኝቷል። ጥልቀቱ
በግምት ከ2 ሜትር ይልቃል። የጉድጓዱ ጥልቀት ከ2 ሜትር በታች ከሆነ በኋላ አግድም ስለሚቆፈር ለአደጋ የማጋለጥ ዕድሉ እጅግ ከፍተኛ ነው። ሰገን በቃ ብሩጋ አሁን ሰኒዳ ብሩጋ ባዳተምቲ ቡር የሸክላ ሰሪ ልጆች እንደ ብረት የጠነከሩ ናቸው። ገና በለጋ ዕድሜያቸው በአእምሯቸውም በትከሻቸውም እጅግ ብዙ ነገሮችን ይሸከማሉ። ይህ በጀርባቸው ላይ ያለው ሸክም አፈር ብቻ አይደለም፣ የቤተሰቦቻቸው የዕለት ጉርስ፣ የልጆቻቸው የትምህርት ቤት ደብተር፣ የነገ ተስፋቸውም ጭምር ነው። አፈሩ ካልመጣ እሳቱ አይነድም፣ እሳቱ ካልነደደ ኑሮ አይቀጥልም። ባለሙያ እንጀራ ወላት ይጀር እሲን ኩን እንግዲህ አዲስ አበባ ተለጥልኝ እንጂ ሙያ ጋር ፍለጥልት ማለ ሳባይት ጊዜ ለማለት ሙያ ፍለጥልት ማለ እቲናቲ ጋንኮ ፓሪችቴ ዱሪ ቀብዴት ሰካና የናን ማማ ኩኒሞ ባየ ረቤ ሰካና ኒጋ ብዴነቲኒ ባፈጩ አለጋ ደሞ ምን ይጀራ ይስማጋ ካንቲኑ ገርጋራ ማቲ ቲምብልቺቱ ማቲ ቲኝታ ተመተ ወዮ ላ ኢላሃ ኢላላህ ከ4 ሰዓታት በላይ የፈጀው የጉዞና የቁፋሮ ድካም ገና አልበረደም። አሁን ደግሞ ሌላ ምዕራፍ ይጀምራል። ብዙዎች ጭቃ በእግር እንደሚረገጥ ያስባሉ። የእነዚህ እናቶች ጥበብ ግን የተለየ ነው። አፈሩን የሚያቦኩት በእጃቸው ነው። ሱኩማማ ጎዮ ስሪት ተማምኮን ለብደኔለ በጥጭጭ ኩመሰነኩንስ ዮስሪት ኢምቡካኔ እንጨጫ በሱጴንሳ ኦልካ ኤንታው
walisin qabu akkas jedha laama kun ammalleen sukkuumamne ala sirriitti sukkuumame akka mastiqaadhaan xaxxaaxa hanga xaxxaaxa'utti tas amma hedduutti sukkuumame kun achi hin bilchaata bakka bilchaatee laf sukkuumamee walitti qabamee yeroo bilchaatee dheeninuun xaxxaaxa ala sana immoo ilaalamee akkas godhamee bullaa dhiisuunsaa wal nyaatee ala jedhe walitti qabamee pestaalii galee bultii 3 ta'u 4 ta'u himtaa achi ala ga'e fuudhamee hin hojjetamu. Ala sana baqqaatuun cinqamiin hin deema bakka barbaadan dhaqaasu jechi. Ne deema wal keessaa ayyaa jechuudha. Mastiqaa yeroo nyaatan harkisan bakka barbaade deema. Akkuma sana kunis yeroo dhahanu bakka harka wiiliin jira maashiniin bicuu qabnaa sarratti yeroo hojjetamu ne deema. Cinqiin qabu jechuudha erga bilchaateen booda. Nama gargaaraa jechuudha akkasitti sukkuumamuunsaa viidiyoo namaatiifis baroodha. Sukkuummaan saammoo gidduu namaa fixa. Sukkuummaan saammoo badaa nama dadhabsiisa. Jabaatu. Akkuma isin argitan kana hojii gidduu waan ta'eef irra hojjechuu isaa wayyaa sukkuumuu isaanii. Sukkuummaan isaa badaa ulfaata. Kun amma hoo cimee badan bittee malee hoo ittiin qabu bakka jira jechuudha kun amma. አሁን አስማቱ ይጀምራል። ያ አፈር ያ ጭቃ በእነዚህ ታምራዊ እጆች ውስጥ ሲገባ ሕይወት ያገኛል። እያንዳንዱን ጠጠር ለቅመው አፈሩን አለስልሰው እንደናጡት በፍቅር እየዳሰሱ ቅርጽ ያስይዙታል። ጣቶቻቸው ከአፈሩ ጋር ሲዋሃዱ ከጭቃው ጋር ሲጋመዱ የራሳቸውን ነፍስ ወደ ሸክላው እያስተላለፉም ይመስላሉ። Siwaan ini ekor enjo. Erone oke umana kasute. ነገር ግን ይህንን ጥበብ እየሰሩ አእምሯቸው ውስጥ የሚመላለሰው ሐሳብ እጅግ የበዛ ነው። ዛሬ ገበያ ይኖር ይሆን? የሰራሁት ዕቃ ይሰበርብኝ ይሆን የሚሉ ሐሳቦች በአእምሯቸው ላይ ያንቃጭላሉ። አንዳንዴ ያሰቡት እውነት ይሆናል። ከብዙ ጥቂቱ የመሰበር ዕጣ ይደርሰዋል። የሸክላ ሰራተኞች ሕይወት እንደሚሰሩት ዕቃ የተዋበ አይደለም።
ብዙዎች የሚኖሩት በጭስና በአቧራ ውስጥ ነው። እሳቱ ሰውነትን ይለበልባል፣ ጭሱ ያፍናል። ነገር ግን ውጤቱ ውብ ይሆን ዘንድ ይህንን መቋቋም የግድ ይላል። በዚህ ሰዓት ልባቸው ከእሳቱ ጋር አብሮ ይቃጠላል። አንድ ዕቃ ቢሰበር የለፉበት ድካም ሁሉ አመድ ይሆናል። ነገር ግን ከእሳቱ ወላፈን በላይ የሚያቃጥላቸው የማህበረሰቡ ልክ የለሽ ንቃት ነው። ማህበረሰቡ ሙያቸውን እንደ ዘር መለያ ቆጥሮ ለስራቸው ክብር ሲነፍክ፣ ሸክላ ሰሪ ብሎ ሲያጣጥል፣ ቡዳ፣ ጠይብ፣ አይነ ወጊ እያለ ስብዕናቸውን የሚያዋርድ ስም እየለጠፈ ሲያገላቸው፣ ሰው ሆነው ተፈጥረው ሰው አይደላችሁም ሲባሉ ሞራላቸውና ስነ ልቦናቸው ልክ እንደ ሸክላቸው ሁሉ ይሰባበራል። ጊዶ በርባድ ለመብራት ደርቤ ሙን እንደው ጀሪ ሸክላ ወጀተን ጀቹ ሰንጀረ ሙሳና ምን ይዘ እና ካሴ ናም ቶልቼ ለማለ ተፈጥሮ ምት ይቹ አላቃምት ቤካት ሸክላን እኮ ሞያዳ ሸክላ ማለ ዘሪማ ፈሚት እኙ ዩን ወጀተ በቃ ሰለጠለ ለምን ከስና ማጀዱ ዝም ጀዴ በቃ ናም ቶልቼ ለማለ ዋለ jireenyaan tafadhiroo miti allaqaa fi miti sobaa namni baal irraa kana jedhamuu danda'e amma fakkeenyaaf maqaan itti moggaafamee jara qodaadha'u yookaan jara tumtuu maalii jedhamee samti maqaa moggaafamee zariidhaa waamamee yookiin itti neerumtu waliif fudhannu walitti neeruman jarra kana kan jedhamu maalirraan iyyii kun jedhame maalirraan kun jedhame Hamid jedhela kunika namni namuma garuu gaafa qalqaa namni isaa namuma tuyyuu addaan nama baase lafumatti jechuudha malee allaqaatti hawwaaf adamtu qallaqame malee gabboofamee ebelu sun kana ebelu kun kana jedhame namni garuu zim jedhee lafumatti dhoqqeen kun hojjannaa garuu dhoqqee hojjenne dhoqqee lumatti deebi'a eenyu isaa dhoqqee irraa hojjetame malee kan itti jiru hundiyyuu dhoqqee lumatti deebi'a inni dhoqqee hojjetus inni dhoqqee hojjenne zim jedhameetu bakka maqaa namatti moggaasanii sababa dhoqqee kan hojjetame biyyoo kan hojjenneef namni kun jarri kun yookiin zarii isaa addaan baasee fuudha zarii isaa addaan baasee eeruma jedhee namni inni gaa maqaa namatti hamameera jarri kun kana qodaa keenyatti nyaata garuu eeleetti biddeen tolfatee nyaata jabanaatti buna dhugaa kopha namatti qabana kana gaa siluma qalqaa fi miti faayidaa namu boofam arrabuma isaa gaa rabbiin nu farubbatu እንዴት ማለት ነገር ግን ለጊዜው የሚታያቸው የተሻለ ምርጫ የለምና ሐዘናቸውን ዋጥ አድርገው ዝም ብለው ይሰራሉ። ምክንያቱም እነሱ የአፈር ልጆች ናቸው። ትዕግስትን ከመሬት ተምረዋል። ሩባ ዋንቴ እቲን ቡላን እቲን ወላን ተቆ ዋንቴ ሞያን ተቆ ነረካዴራ jedhani dhiisuun hin ta'u jedhe የሳምንታት ልፋታቸውን ያንን በጫካና በዱር በወንዝ ያመጡትን አፈር በእጃቸው ያቦኩትን ጥበብና የተዋበውን ሸክላ ተሸክመው ወደ ገበያ በእግራቸው ይጓዛሉ። ግን አንዳንዴ ገበያ ላይ ደርሱም ይችላሉ። በመንደሩ ውስጥ ሲያልፉ የመንደሩ ሴቶች ያስቆሟቸዋል። ወደ ገበያ ሲወጡ የሚሰሟቸው ቃላቶች
ልባቸውን ይሰብሯቸዋል። ደግሞ ከአፈር ለሰራችሁት ለምን ታስወድዱብናላችሁ? መሬት ላይ ያለ አፈር አይደሉ ይባላሉ። የረሳነው ነገር ግን ወርቅም ከአፈር ነው የሚወጣው። ልዩነቱ የአመለካከት ነው። አንዳንዱን ይገዛሉ፣ ሌላው ይጠራቸዋል፣ ሌላውን ይገዛል። ለምን? ምክንያቱም ርካሽ ነው። ምክንያቱም እነዚህ እናቶች ድካማቸውን እንጂ ትርፋቸውን ስለማያሰሉ በሚያሳዝን ዋጋ እንደሚሸጡ የመንደሩ ሰው አሳምሮ ያውቃል። ገበያ ቦታ ሳይደርሱ እዛው መንገድ ላይ ሸክላው ያልቃል። ዕቃው አለቀ ማለት ግን ተጠቀሙ ማለት አይደለም። ይህ የሚያሳየው የጉልበታቸው ዋጋ ምን ያክል እንደወረደ ነው። ገበያ ሄዶ ከመከራከር እዛው መንገድ ላይ በርካሽ ሽጦ መገላገልን ይመርጣሉ። ተመልከቱ፣ ያ ጭቃ የነበረው አፈር አሁን እንዴት እንዳጌጠ! ቤታችንን የሚያደምቀው፣ ምግቦቻችንን የሚያጣፍጠው፣ ባህላችንን የሚወክለው ይህ የጥበብ ውጤት ዝም ብሎ እንዲሁ በቀላሉ የተገኘ አይደለም። እያንዳንዱ ጀበና፣ እያንዳንዱ ምጣድ ውስጥ የአንዲት እናት የልብ ትርታ፣ የአንዲት እናት የጀርባ ህመም አለ። ይህ ዶክመንታሪ የለቅሶ ድምፅ አይደለም፣ የክብር ጥሪ እንጂ። የሸክላ ሥራ የድህነት ምልክት ሳይሆን የጥበብና የጽናት ምልክት ነው። በሚቀጥለው ጊዜ አንድ የሸክላን ዕቃ በእጃችሁ ስትይዙ ይህንን አስቡ። የነካችሁት አፈርን ብቻ አይደለም፣ የአንዲትን ታታሪ እናት ነፍስም ጭምር ነው። ከተሰበሩ እጆች የከበረ ጥበብ